اللهم لبيك لبيك لا شريك لك لبيك إن الحمد والنعمة. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كبراننا كبرات ለሐጅ የመጣችሁ ወንድሞች እህቶች እናቶች አባቶች የዛሬው የመጨረሻው መቋጫው ቀን ነው። እሱም መቋጫ ቀን ስንል ምን ማለታችን ነው? 13ኛው ቀን اليوم الثالث عشر من ذي الحجة ذو الحجة ከጀመረበት ቀን 13ኛው ላይ ለሐጅ የመጡት በአጠቃላይ ሙፍሪድም ሆነ ቃሪንም ሆነ ሙተመቲዕም ሆነ ሁሉም ሐጃቸውን አጠናቀው የሚሄዱበት ቀን ነው። እንግዲህ ምናልባት የ10ኛው ቀን ወደ ካዕባ መጥቶ ጧፍ ማድረግ ያልቻለ ሰው አሁን ሚና ላይ ማደሩን ከጨረሰ በኋላ መጥቶ ጧፍ ሊያደርግ ይችላል። ያልቻለ ሰው ከሆነ የቻለ ሰው ግን የዛኑ ቀን ማድረጉ ይመረጣል ብለናል። ስለዚህ ጧፎችን ያደረጉ ከሆነ በ13ኛው ቀን 7 ቦታ ላይ ጀምረተል ኡላ፣ ጀምረተል ውስጣ፣ ጀምረተል አቀባ የሚባሉ 3 ቦታዎች ላይ በቅደም ተከተል ልክ ትናንት ወዲያም እንዳደረግነው ጠጠሮችን እንወረውራለን። መጀመሪያው ዱዓ እናደርጋለን ከወረወርን በኋላ፣ ሁለተኛው ላይም ዱዓ እናደርጋለን ጠጠሮችን ከወረወርን በኋላ፣ ሶስተኛው ላይ ግን ዱዓ እናደርግም። ቀጥ ብለን እንግዲህ ጓዛችን ይዘመተን ከሆነ ቀጥታ ወደምንፈልገው ቦታ ወደ ሐረም መንጣት ነው። እዛው ተመለሳለሁ ማደሪያ የለኝም እዚሁ ነው ማድረው ካለም ይችላል። ብቻ የሐጅ ስራ የሚጠናቀቀው በ13ኛው ቀን ጠጠር ወሮ ከጨረሰ ሐጁ ተጠናቋል። ማንቀረ የሚቀረው ሐጀተ ወዳዕ ብቻ ነው። ስለዚህ በዚህን ቀን የምንሰራው ስራ ምንድነው ከተባለ ጧፋችንን ጠጠሮቻችን ከወረወርን በኋላ ቀጥታ ወደ ሐረም መንጣት ነው። ጨርሰናል። የሚቀረን የመሰናበቻ ጧፍ ነው። እሱ ደግሞ እንደ ሁኔታው ነው። ከከረማለሁ ያለ ሰው ከከረመ በኋላ ያደርገዋል። አይ ዛሬውን መውጣት አለብኝ መሳፈር አለብኝ የሚሰው ካለ ቀጥ ብሎ መጥቶ የመሰናበቻ ጧፍን አድርጎ ይሄዳል። ይሄ ጧፍ ግን ሀይድ ላይ ያሉ ሴቶችን አይመለከትም። እንዲሁም ንፋሳ ላይ ያሉ ሴቶችን አይመለከትም። ሌሎችን ነው የሚመለከተው ማለት ነው። እነሱ ግን የሐጁን ጧፍ ሰርተው ከሆነ ማለት ነው። ካልሰሩ ግን ሊቆዩና ያና ጧፋቸውን ማድረግ ይጠበቅባቸዋል ማለታችን ነው። ተከታተሉ። ለማንኛውም ሁሉንም ነገር በዝርዝር እናስቀምጣለን። ባረከላህ